ውድ የጂሰስ ቲቪ ኢትዮጵያ እንዲሁም ደግሞ በቲክታክ በዩቲዩብ ብሎም ደግሞ በተለያዩ ሶሻል ሚዲያዎች በፌስቡክ ይሄንን ማስታወቂያ ለምትሰሙ ውድ የእግዚአብሔር ቤተሰቦች በሚያዝያ 10 እና 11 ዕለተ ቅዳሜና እሁድ በሚደረገው አገልግሎት ታላቅ የምስራች በገጠር በከተማ ላላችሁ ከዚች ቀን ጀምሮ እችን ማስታወቂያ ለምትሰሙ የትንሣኤው ኃይል የሞቱና ያበቁ ያከተሙ ጤናዎቻችንን፣ ቤታችንን፣ ሕይወታችንን፣ አገልግሎታችንን ፈውስ በሚያስፈልገው መንገድ ሁሉ ጌታና አምላካችን ቅዱስ እግዚአብሔር በልጁ በኢየሱስ ክርስቶስ ስም ድንቅና ተአምራትን የሚያደርግበት ዕለት ይሆናል። ማንም ሰው ሚያዝያ 10 እና 11 እንዳይቀር። ደግመዋለሁ። ሚያዝያ 10 እና 11 ከማለዳው 12 ሰዓት ጀምሮ እስከ 9 ሰዓት ተኩል የድንቅ የተአምራት የሞቱ ነገሮቻችን የሚነሳበት ዕለት ይሆናል። ውድ እግዚአብሔር ቤተሰቦች በድጋሚ ላሳስባችሁ የምፈልገው በሚያዝያ 11 ዕለተ እሁድ ላይ ማለት ነው። ቅዳሜና እሁድ ጠንካራ አገልግሎት ቢሆንም በዕለተ እሁድ ደግሞ የተለየው ነገር ለሕዝቡ እጅ በመጫን ለመጣው ሕዝብ ሁሉ እጸልያለሁ ማለት ነው። እግዚአብሔር አምላክ ክብሩን ይውሰድ። ይሄን የሰማችሁ ከገጠሪቷ የኢትዮጵያ ክፍል ያላችሁ አዋሳ፣ ድሬዳዋ፣ ሐረር፣ ሻሸመኔ፣ ኢሊባቦር፣ ደሴ፣ አማራ ክልል፣ ኦሮሚያ ክልል እንዲሁም ደግሞ በሶማሌ፣ በአፋር በተለያየ የኢትዮጵያ ክልል ውስጥ ያላችሁ በተለያየ ጥያቄ ውስጥ ያላችሁ ውድ እግዚአብሔር ቤተሰቦች መታችሁ ማደር ትችላላችሁ። ለማደር ምንም አይነት ክፍያ የለውም። ምንም አይነትም ውጣ ውረድ የለውም። መታችሁ ዕለተ ቅዳሜ ከማለዳው 12 ሰዓት ጀምሮ ያለውን ከተካፈላችሁ በኋላ እሁድንም አድራችሁ በሰላም መሄድ ትችላላችሁ። እግዚአብሔር ይህንን አዘጋጅቶላችኋል። አሁን ከተጠሩት ክልል ውስጥ ያላችሁ እንዲሁም ደግሞ ካልጠራውት ክልል ውስጥ ያላችሁ ውድ እግዚአብሔር ቤተሰቦች ከኢትዮጵያም ውጭ ያላችሁ በተለያየ ስቃይና ደዌ ውስጥ ያላችሁ፣ ህመም ውስጥ ያላችሁ፣ ጭንቀት ውስጥ ያላችሁ የሞተው ነገራችንን የሚያስነሳ የትንሣኤው ጌታ በዚህ አለ። ስለዚህ ውድ እግዚአብሔር ቤተሰቦች አሁንም ደግሜ እላለሁ የሞተ በጌታ በኢየሱስ ክርስቶስ ስም ይነሳል። ቅዳሜና እሁድ ሚያዝያ 10 እና 11 እንገናኝ። ሰላም ለእናንተ።